ይኸውልህ እንዳትነካ ካሜራው እንዳትነካ እያልኩ ሰማኛለህ እንዳትነካው ይኸውልህ ሰማኛለህ ወርዘድ እየሰማ አላጠፋውም ሰማኛለህ አልወጣም ካሜራ ይዛችሁ ቤት ዝም በይ አንተ ማትረባ ሰው ቤት ድሮ ቀረ ልጁን ለምንድን ነው ሽባ ያደረግከው የትኛው ለምንድን ነው እየመጣ ገንዘብ የምትጠይቃቸው ፈጣሪ የረገመክ ማን እንደሆንኩ እነግርሃለሁ ማን ይላካችሁ እዚህ ቤት ማንም አላከኝም ራሴ ነው የመጣው በቤቴ ምንድነው ማን ነው አንተ ቤት ያደረገው ሲጀምር አንተ ቤት ነው የሚስቴ ቤት ነው ለዛ ነው እንደፈለክ እየመጣ ብር ለምንድን ነው የምትጠይቃቸው ፈልኬ ማን ስለሆንክ አንተ ለምን ክዳኝ ሄደች ፍቅር ስለ ፍቅር አቃሉ አልክ እሱን የምትጨርሰው ከሷ ጋር ነው እነሱ ምን አገባቸው እያልኩ እኮ ነው ሰውዬ ለምን አገባቸው ወንድምና እህት አይደሉ ከዚህ በላይ እኔ ሽባ ሳደርግ እሱን አሳያለሁ ሰማኛለህ አሁን እጄ ስለታሰረ ነው ወንድ ኮን ክፍታኝና ከእጅ በእጅ እናውራን እናንተ ብናቀራስ ላንተ አንነግር ለምን ማትናገር ሰው አይደለህም አንተ ሰላም ጤና ይስጥልኝ እንዴት ናችሁ እኔ ወንደሰናይ ዛሬ እንግዲህ አንድ እህታችን ቤት እንገኛለን እንድታግዙኝ እንድትረዱኝ እፈልጋለሁ ብላ ጠርታን ነው ከሷ ጋር የምንገኘውና ምንድነው እንድናግዛት እንድንረዳት የፈለገችው ነገር የሚለውን ከእህታችን የምናዳምጥ ይሆናል ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሐሳብ አስተያየታችሁን አስቀምጡልን እንግዲህ ወደ እህታችን እንሄዳለን ማለት ሰላም እንዴት ዋልሽ ሰላም እንዴት ናችሁ እግዚአብሔር ይመስገን እርግጥ ለኔ በስልክ ትንሽ የነገርሽኝ ነገሮች አሉ ከስልኩ ባሻገር ደግሞ በደንብ ግልጽ ለማድረግ ያክል ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር እሺ በመጀመሪያ እዚህ ስለመጣችሁ አመሰግናለሁ ችግሬ እንደ ችግራችሁ አይታችሁ ስለመጣችሁ በጣም አመሰግናለሁ ቪዲዮአችሁን ከበፊቱም ጀምሬ እከታተላለሁ ብዙ ወንጀለኞችን ታጋልጣላችሁ እኔም በእናንተ እርግጠኛ ሆኜ በቃ ታግዙኛላችሁ ብዬም እናንተ ጋር የመጣሁት እርግጠኛ ስለሆንኩኝ እና ለዚህ ደግሞ በጣም አመሰግናለሁ እና ዋነኛው ጉዳያችን ለቤተሰብኛ 3 ልጆች ነን አንድ ወንድና 2 ሴት ነን እና እህቴ በጣም የምታፈቅረው ወንድ ነበረ በጣም ተወደው ልጅ ነበረ እኛም በጣም እንወደዋለን እሱም በጣም ነው የሚወደን እና በጣም ረጅም ላይፍ አሳልፈዋል በዛም ልክ ግን እኛ ወደ ኋላ ስንመለስ እኛ በጣም የደሃ ልጆች ነን አሁን ባለንበት ደረጃም በፊትም ህይወታችን ምስቁልቁል ያለ ቢሆንም ግን ፈጣሪን እያመሰገንን ነው እስካሁን አለን እና እህቴ በጣም የምትወደው ልጅ ነበረ እኛም በጣም ነው የምንወደው ነገር ግን ከጊዜ ሂደት በኋላ የሁለቱ ግንኙነት እየቀነሰ መጣ እኛም ብዙም አናቅም እና እህቴ ሌላ ወንድ ጠብሳ ሌላ ፍቅረኛ ይዛ እና ከሱ ጋር ሄደች እና አሁን በጣም እኔና ወንድሜ ነው ቤት ውስጥ ያለነው በጣም ተጨንቀን ያለነው በጣም ያስጨንቀናል በቃ ወንድሜ አሁን ምንም አይናገርም ምግብ አይበላም በጣም ከመጎዳቱ የተነሳ እና ይሄንን በቃ እኔ በእናንተ እርግጠኛ ሆኜ ስላሰብኩኝ ነው እናንተን የጠራኋችሁ እና ብዙ ጊዜ እየተመላለሰ ገንዘብ ይቀበለናል ወንድሜም በጣም ስለሚመታው ብዙ ጊዜ ቤት ያለውን ዕቃ ሁሉ እስከ መሸጥ ደርሳለሁኝ ነገር ግን ይሄን ሁሉ እሱም የሚያደርገው እኛም ደግሞ እሷን በቃ እንዳንገፋው ሰውየው እንዳናስቀይመው እንደዚህ ወንድሜም በጣም ተጎድቷል እኔ እንዴት ብዬ እንደምነግር ብቻ አላቅም ምግብ አይበላም ይሄው ከሳምንት በላይ ተኝቷል መንቀሳቀስ አይችልም አብዛኛውን ጊዜ ሽንት ቤት ለመሄድ እንኳን በቃ ስቃይ ነው የምናየው እና ይሄን ሁሉ ያያየን ዝም የምንለው አንድ ለሷ እህታችን ነበረ እሷም ታውቃለች እኛም እንዳንገፋው በቃ አሁን የመጨረሻ ሲብስብኝ ነው እኔም ወደ እናንተ ጋር በቃ አርዱ ብዬ እና እሱን እንዳንገፋው ወይም ደግሞ ጥቆማ እንዳንሰጥ ብለን እስከዛሬ እንደዚህ በቃ የቆየ ነው የእህቴን ቪዲዮ ፎቶ ራቁት ፎቶ አለው ማን ያለው እሱ የመጀመሪያው እና በቃ እሷን ለመጉዳት እያለ ወንድሜን በጣም ያሰቃየዋል መጥቶ ብር ይቀበለናል እሷን ለመጉዳት እያለ እኛ ደግሞ እሱን እስከዛሬ በቃ እንዳንገፋው ያደረገን ይሄ ጉዳይ ነው በቃ የእህቴ ፎቶ አለን ራቁት ፎቶ አላት በዛ ነገር ስለሚያስፈራራም በቃ እኛ ምንም ማድረግ አልቻልንም ወንድሜ ይሄው በቃ ምግብ አይበላም ምንም ነገር መንቀሳቀስም አይችልም እኔ እንዴት ብዬ እንደምነግርህ አላቅም በቃ ሁሉም ነገር ካቅም በላይ ነው የሆነብኝ እና ባካችሁ የለመንኳችሁ ነው ከዚህ ነገር እናንተ
አውጡኝ። እኔ በቃ እኔ ምንም ማድረግ አልችልም። አንድ ወንድሜ አሁን እሱ ብቻ ነው ያለኝ። እህቴም ከኔ ጋር አይደለችም እና እርዱኝ ነው ባላሽ እርዱኝ። በቃ እኔ ምንም አቅም የለኝም። እኛ እሱን የምንታገልበት አቅም የለንም። እሺ ተረጋጊ። ይገባኛል። በጣም ከባድ ስሜት ውስጥ እንዳለሽ እረዳለሁ። ያው ግልጽ ለማድረግ ያክል ነው። እኛ ብዙ ጊዜ እንዲህ አይነት ስራዎችን ስንሰራ ግልጽ የሆነ መረጃዎችን ነው ይዘን የምንሰራውና ከድሮ ፍቅረኛዋ ጋር ከተለያየች በኋላ ሄዳለች ብለሽኛል። የት ነው ሄደችው? እህቴ ውጪ ናት እና በገንዘብ ትረዳናለች። እንደነገርኩህ ቅድም በድህነት ብዙ ነገር አሳልፈናል። እኛንን ያለፍንበት የምናውቀው ሳንበላ ሳንጠጣ ብዙ ጊዜ የቆየንበት ነገር አለ እና አሁን ያለችበት ደረጃ እህቴ ጥሩ ደረጃ ላይ ስለሆነ በዛ ነገር ታግዘናለች። ምክንያቱም እኛም ያን ህይወት መድገም አንፈልግም። አሁን ግን ያለንበት ነገር በጣም ከባድ ነው። በተለይ ለወንድሜ በጣም ከባድ ነው። እንዴት ብዬ እንደማስረዳ በቃ እኔ አላቅም። በቃ ይገባኛል። በእርግጥ እንዳልሽው ነውና እስኪ እዚህ አንቺ ወንድምሽ ነው የምትኖሪውና ስለ እናት አባቶቻችሁ ምንም ያልሽ ነገር የለም? የት ናቸው እነሱ? እናትና አባታችን በልጅነት ነው ያጣነው። ሶስታችን እየተጋገዝን ነው ያደግነው። በቃ እርስ በርሳችን እኛ እንደ አባት እንደ እናት ሆነን ያደግነው። ከዚህም አንፃር የሶስታችን በጣም ፍቅር ይለያል። እውነቴን ነው የምልህ። እኔ እንዴት ብዬ እንደምነግርህ አላውቅም። እና ብቻ እንዴት እኔ በጣም ከብዶኛል። በቃ ወንድሜ ያለበት ደረጃ አሁን ላይ እኔ በጣም ነው የከበደኝ። ማለት ምን አድርጉ እያለ ነው እንደዛ የሚያደርገው? ይመጣል ያን ያክል ድብደባ ፈጽሞበት እንዳልሽው እንትን ብሏልና ምንድን ነው ምክንያቱ? እኔ ብዙም አልነገረችኝም። ግን እኔ እንደማስበው ሁለቱ ሳይነጋገሩ ነው መሰለኝ እህቴ ትታው ሄደችው እና ብዙም ይሄን ያህል ኬዝን ያላቅም። ነገር ግን ትታው ስለሄደች እሷን እንደመበቀል ብሎ በተለይ ወንድሜ ላይ በጣም ተጽዕኖ አድርሶበታል። በቃ ከምነግርህ በላይ ማለት ነው። እየመጣ ገንዘብ ይቀበለናል፣ ከእህታችንም እንቀበላለን። እንደነገርሁ ቅድም ቪዲዮ አለው፣ የራቁት ፎቶ አለው። እሱን ነገር እንዳይፖስትባት እንዳይለቅባት እያለን እኛም በጣም እንጨነቃለን። እቤት ውስጥ እንደምታየው ምንም አይነት እቃ የለም። እሱ በሚመጣበት ሰዓት ጠዋት መጥቶ ማታ ይመጣል። በቃ እሱ በፈለገበት ሰዓት ከዛ ያስገድደናል። እኔም ደግሞ ድጋሚ ወንድሜን ይመታብኛል እያልኩኝ ያለውን እቃ እያወጣሁኝ በርካሽ እሸጣለሁኝ። ግን የሚገርምህ ነገር እንደዛም ሆኖ የምንሰጠው ነገር ለሱ ምንም በቂ አልነበረም። እንደዛም ሰጥተን ወንድሜን ሳይመታው ጭራሽ ሄዶም አያውቅም። በቃ ለሱ እንደኛ መዝናኛው በለን። ስለዚህ በቃ በበቀል ተነሳስቶ ነው እናንተ ጋር እየመጣው ይሄን ጥቃት እያደረሰ ያለው ማለት ነው። ያው በጣም ከበደን። እኛ ከዚህ በላይ ብንታገስ ደስ ይለን ነበር ለእህታችን። ግን በቃ ወንድሜ አይኔ እያየ እየሞተ ነው፣ አይኔ እያየ እየሞተ ነው እና ያለኝ አማራጭ ይሄ ነው። እና ባካችሁ እኔ ምንም አልልም። በቃ አግዙን ነው የምለው። ከዚህ ጉድ ከዚህ ጭንቀት አውጡኝ ነው የሚለው። እሺ ያው እኛ በተቻለን መጠን ልናግዛችሁም ነው የመጣ ነው። ብዙ ነገሮችን እንሰራለንና የተሻለና እሱ ከፈጣሪ ጋር እንግዲህ ወደፊት የምንፈታው ይሆናል። እስኪ ስለ ልጁ አንዳንድ ባህሪያቶች ልትነግሪኝ ትችያለሽ? ማለት ስለ ድሮ ፍቅረኛዋ ማለት ነው። ስለሱ እንደነገርኩክ በጣም ነው የምንወደው። እሷም ትወዷለች፣ እሱም ይወደናል። በቃ የቤተሰብ አካል ብለው እና ብዙ ነገር ያደርግልናል። ፍቅራቸው በጣም ነበር የሚያስቀናው። ከሱ ጋር ከሄደች እኛን ሁሉ እስከ መርሳት ድረስ ነበር የምትደርሰው። ነገር ግን እኔ ድንገት አሁን ባለበት ደረጃ ጭራሽ የማናውቀው ሰው ነው የሆነብን። ለኛ ጭራሽ አይራራልንም፣ ምንም አይጨነቅልንም። ጭራሽ ድብደባ ወንድሜ ላይ ያደርሳል እንደማያውቀው ሰው ሆኖ። እኔ በቃ ያለሁበት ደረጃ እኔ በጣም ከብዶኛል። በጣም በቃ ወንድሜን ሳየው ምንም መቋቋም ራሱ አልችልም። በጣም ብዙ በደል ነው የቻልነው። አሁን ባለንበት ደረጃ እንኳን በስርዓት ወጥቼ እንኳን አልሰራም። ለመስራትም ሳስብ ራሱ ወንድሜን በቃ የሆነ ነገር አድርጎብኝ ይጠብቃል ብዬ ስለማስብ
በእርግጥ ከባድ ነው እንዳልሽው፣ ግን ደግሞ ያው የራቁት ቪዲዮ ስለያዘ ይሄታችሁን እናንተም ቅድም እንዳልሽኝ ያው ድህነትን በመፍራት ወደዚህ ችግር ውስጥ ገብታችኋል። ምክንያቱም እንዳልሽው ቪዲዮ ከተፖሰተ ያው አሁን ያለችበትም ሁኔታ ከባድ ነው። ምክንያቱም አግብታ ነው እየኖረች ያለችው እና የድሮ አሁን ያለው ባለቤቷንስ ታውቁታላችሁ? ስለ ድሮ ፍቅረኛዋ ሲያውቃል? አይ አሁን ላይ እሷ እንዳናጋልጥም አንደኛው ምክንያት የያዘን ይሄ ነው። እሱን ብናሳስረውም ወይም ደግሞ እሱን ብንናገረውም ይለቅብናል ብለን የምናስበው አንደኛው አሁን ካለችበት ባለቤቷ ጋር እንዳትለያይ ስለምናስብ ነው። ምክንያቱም ከሱ ጋር በተቀራረበች ቁጥርና ከሱ ጋር ሲግባቡ ምንም ነገር እንደሌላት ምንም ነገር እንዳልነበራት ስለነገረችው አብዛኛውን ጊዜ እኛም የሚይዘን ይሄ ነው። እህቴም በገንዘብ የምታግዘን ይሄ ነገር እንዳይሰማባት ብላ ነው። አሁን ያለው ባለቤቷ ማለት ነው ምንም ነገር አያውቅም። ስለዚህ የድሮ ፍቅረኛዋ ጋር ያላትን ሪሌሽን ምንም እንደሌላት ነው የነገረችው። አዎ እና ያ ነገር እንዳይታይባት ነው አብዛኛውን ጊዜ በገንዘብ የምትረዳን። እንደዛም ሆኖ ግን እሷ የምትልክለትም ገንዘብ ለእሷ አይበቃውም። በጣም ከምነግር በላይ ያሰቃየን። እርግጥ በጣም ከባድ ነው። አሁን እያወራሽኝ ደግሞ ወንድምሽን አላየሁትም እና የለም ነው አሁን ወንድም ያለ እኔ አሁን እያወራሁት ያለሁት ጎረቤቴ ቤት ነው። ምክንያቱም እኔ ከሰው ጋር እንኳን ቆሜ ሲያየን ስለሱ ምን ነገር መስሎ ስለሚሰማው ብዙ ጊዜ እኔ ቆሜ ሲያየን ወንድሜን ገብቶብኝ ስለሚመታብኝ አሁን አንተን የጠራው ጎረቤት ቤት ነው። እንደውም የዛሬ 2 ሳምንት ምናምን እንደዚህ ግቢ ውስጥ ዝም ብዬ ቆሜ ስለሱ እየተናገሩ መስሎት እያየ ከሆነ እዚህ ጋር ይሄው ጠባሳ ፈጥሮብኛል። ይሄው በጣም ነው የሚሰማኝ አሁን ላይ። ግን ከወንድሜ አንፃር ሳይሆን እኔን ተመስገን ነው የምለው። እና አሁን የጠራውክ ጎረቤት ቤት ነው። ሰውየው በጣም ተጠራጣሪ ነው። እኔ ጭራሽ የማናቀው ሰው ነው። ያ ምስኪን፣ ያ ሐሳቢ፣ ያ ቀና በቃ እንደ ራሱ ቤተሰብ የሚያየን በቃ አሁን ላይ ምንም የምናቀው ሰው አይደለም። እኔ እንዴት እንደምገልጽልህ አላውቅም። እኔ በቃ ለመግለጽ ራሱ ምንም ቃላት አጥሮኛል። እርግጥ ያው ከባድ ሁኔታ ላይ ያላችሁት እንዳልሽው ወንድምሽንም በጣም እንደተጎዳ ነው የነገርሽኝ ያለሽው። ይሄ ነገር ባይፈጠር ጥሩ ነበር፣ ግን አንዴ ከተፈጠረ በኋላ ደግሞ ወደ መፍትሄው መሄድ ስላለብን ነው ይሄን ሁሉ ነገር የመጣ ነው። በእርግጥ አንቺ ጎረቤት ቤት ውስጥ መሆኑ ትክክል ነሽ። ምክንያቱም አንቺ ከስጋትሽ ካለሽበት ሁኔታ አንጻር ነው ይሄን ነገር እየተናገርሽ ያለሽው። እንዳልሽው ደግሞ በደንብ የምታውቁት ልጅ ነው። ከዛ በኋላ ነው ባህሪው በዚህን ያክል ደረጃ ድረስ የተቀያየረውና እህትሽም በዚህ ደረጃ ማወቋ እሷም ጥሩ ሁኔታ ላይ አትመስለኝም። ምክንያቱም ይሄ ነገር ሆነ አልሆነ እያለች እዚህ ደግሞ አንቺም ወንድምሽም እየተጎዳችሁ ነው ያላችሁት እና እሷም ያለችበት ሁኔታ ጥሩ አይመስለኝም። ምክንያቱም ሌላ ቦታም ብትሆን ሀሳቧ ወደ እናንተ ነው የሚሆነው ብዬ ስላሰብኩኝ ነው። እንግዲህ በተቻለ መጠን እኛ የምንረዳችሁ ይሆናል። እስኪ ቀረ የምትያቸው መረጃዎች ስለሱ በዙሪያው ስላሉ ከቤተሰቡ ጋር ነው የሚኖረው። እስኪ አንዳንድ መረጃዎች ስለሱ እስቲ ምንድን ነው የሚሰራው? በፊት ላይ አብዛኛውን ጊዜ ላይፉን የሚያሳልፈው ከኛ ጋር ነው። በእርግጥ አንድ ወንድም አለው፣ ከወንድሙ ጋር ነው አብዛኛውን ጊዜ የሚኖረው። ነገር ግን አብዛኛውን ከኛ ጋር ነው የሚኖረው ከወንድሙ ጋር ቢኖርም እና አሁን ባለበት ደረጃ ምንም አናቅም እውነት ለመናገር። ምክንያቱም እኛም ወደሱ ለመቅረብ አልፈቀደልንም። እንደውም የሆነ ቀን በጣም በቃ እንዴት ብዬ ላስረዳክ፣ እኔንም መቶኝ ወንድሜ እኔ አንተ ታየዋለህ ወንድሜ አሁን በስርዓት መራመድ አይችልም። የዚህን ያህል ነው በቃ እኔ ክፉ ሰው የሆነው። በቃ እኔ ምን ብዬ እንደማስረዳህ አላቅም። እኔ ይገባኛል። እና ይሄን ውሳኔ የወሰንኩት እኔ እህቴንም ወንድሜንም አማክሬ አይደለም፣ ግን በእናንተ እኔ ስለተማመንኩኝ ነው። እንደምታግዙኝ እንደምትረዱኝ እርግጠኛ ስለሆንኩኝ ነው እንጂ ይሄን ነገር እህቴ ብትሰማም በጣም ነው የምትቀየመኝ። ምክንያቱም ይሄን ያህል ጊዜ የለፋችው እንዲህ አይነት ችግር እንዳይፈጠር ብላ ስላሰበች ነው። በእርግጥ ይገባኛል።
ወደኛ በመምጣትሽ በጣም ከልብ አመሰግናለሁ። ምክንያቱም እንደዚህ አመኔታ ማግኘት ለኛ ትልቅ እርካታ ነው ማለት እኛም ደግሞ ያመንሽበትን ደረጃ ጥግ አድርሰን የምናሳይሽ ይሆናል። እሱን ደግሞ እኔ ብቻ አይደለሁም ከስራ ባልደረቦቼ ጋር በመሆን እንግዲህ ይህን ነገር የምንፈታው ይሆናል። ምንም ስጋት እንዲገባሽ አልፈልግም። እዚህ ጋር ግን አሁን ከጎረቤት ቤት ነው እየቀረስሽ ያለሽው፣ የጠራሽኝም እዚህ ስለሆነ ማለት ነው። እና ከጎረቤት ጋር ያላችሁ ግንኙነት እንዴት ነው? ልጁንስ ሲያዩት ጎረቤትስ ምን ይላል? ማለት የመጠየቅ እድል አላጋጠመሽም? ከጎረቤት ጋር ያለን እንደነገርኩ በፊት ላይ ምንም አይነት ተጽዕኖ ስለሌለብን ከጎረቤት ጋር ያለን ቀረቤታ በጣም ደስ ይል ነበረ እና ከዛም አንጻር ወንድሜን ሲያዩት ምንድን ነው እንደዚህ ሆኖ ለምን ጠቆረ፣ ለምን ከሳ፣ ሲራመድ ሁሉ ያነክሳል። እንደዛ ሲሉኝ ወድቆ ነው ስራ ቁም ብየዋለሁ። አሁን ስራ አይሰራም እረፍት አርግ ብየዋለሁ። እሱ ይሰራል ምናምን ብዬ እኔ ሸፋፉናለሁኝ። ነገር ግን ባለንበት ደረጃ ያለንበትን ችግር ማቀው እኔ እሱ ወንድሜ እህቴ ብቻ ነን እና ብዙ ጊዜ በቃ ይጠይቁኛል። ምን መመለስ እንዳለብኝ ራሱ አላቅም። መናገር እፈልግና ግን መጥቶ እኔንም ወንድሜንም የሚገለኝ መስሎ ስለሚሰማኝ በቃ ያን ነገር ሸፋፍናለሁኝ። በርግጥ ልክ ነሽ። ብቻ ከባድ ነው። ይገባኛል። ምክንያቱም ያው ማስረጃውን ስለያዘ እህትሽም ለእናንተ ብላ ያው ብዙ ነገር እያደረገች እንደሆነ ቅድምም ስለነገርሽኝ፣ እስኪ ሄደን ደግሞ ምንም ነገር አይፈጠርም። አሁን ጎረቤት ውስጥ ማውራትሽ እንትን ብለሽ መምጣትሽ ጥሩ ነው። ምክንያቱም ለማንም እንዳላማከርሽ ነግረሽናል። እኛ ደግሞ እንድታምኝን እንፈልጋለን። ብቻዬን አይደለሁም። ውጭ ላይ በጣም ብዙ የስራ ባልደረቦች አሉ። ውስጥ ገብተን ደግሞ ምንም ነገር እንደማይፈጠር ኃላፊነቱን እኔ እንደምወስድ ቃል ልገባልሽ እወዳለሁና ወንድምሽን ሄደን ቤት እናውራው። በእርግጥ ቅድም የነበረች ስጋት ሙሉ ለሙሉ እንዲነሳ ስለምፈልግ ነው። መጀመሪያ ቤት ላይ ያላደረግሽው ይገባኛል፣ ለማንም ባለመናገርሽ ሊሆን ይችላል። አሁንም ቢሆን ግን ምንም ነገር አይፈጠርም፣ እንድታምኝን እንፈልጋለን። ብዙ የስራ ባልደረቦች አብረውኝ ስላሉ ማለት ነው። ሄደን ወንድምሽን ማናገር ስላለብን ነው እንደዚህ ያልኩሽና እባክሽ ፈቃደኛ ከሆንሽ ሄደን ወንድምሽን ብናናገር። ችግር የለም። ምክንያቱም እኔ የእናንተን እርዳታ ፈልጌ ስለመጣሁኝ እኔ አሁንም ከዚህ ችግር ከዚህ ጭንቀት ካለሁበት ነገር እንድታወጡ፣ ከምንም በላይ ደግሞ ወንድሜ ውጪ እንኳን መውጣት አይችልም። ውጪ ላይ እንኳን በደንብ ፀሐይ ማየት አይችልም። ያንን እንዲያ ይፈልጋለሁኝ። ውጪ እንደ ኩዮቹ ወጥቶ እንዲገባ ፈልጋለሁኝ እና እናንተ አግዙኝ እንጂ እኔ ፈቃደኛ ነኝ። እሺ ጥሩ እህታችን። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃ አለ። እንግዲህ ከመረጃው በመነሳት ሄደን ደግሞ ወንድሟን አውርተን ምንም ነገር እንደማይፈጠር እሱንም ማገዝ ባለብን ደረጃ አግዘ ነው እንግዲህ ወደፊት የምንቀጥል ይሆናል። አብሮነታቸው የለየን። መልካም ቆይታ። እንግዲህ ውድ ተመልካቾቻችን እህታችን ደውላልን ወደ እህታችን ልንሄድ ዝግጅታችንን ጨርሰናል። ዛሬ ይመጣል ገንዘብ ካላመጣችሁ ብሎናል። ስለዚህ መተህ ዛሬ መፍትሄ ብትሰጠን ብላ ደውላልናለች። እንግዲህ ሄደን ደግሞ መፍትሄውን የምናየው ይሆናል። እንግዲህ አብሮነታችሁ አይለየን። ሄደን ደግሞ እህታችን ማገዝ አለብን። ልጁንም አላወራነውም ባለፈው እንዳልኳችሁ ፈቃደኛ ስላልሆነ ዛሬ ነው እሱን በደንብ የምናወራው። ገብተን እንግዲህ እስኪ ያለውን ሁኔታ የምናይም የምንከታተል ይሆናል። አብሮነታቸው የለን። እንሂድ እስኪ ወደ ቤታቸው ተከተለኝ። ወሰብሰብ ያለ ነው። ትንሽ ራቅ ይላልና ቤቱ ጋር ደርሰናል። እሺ
ሰላም እህታችን እንዴት ነሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም? እሺ ሰላም ነው? አለን። እሺ እንግዲህ እህታችን ደውላልን ነው እዚህ የመጣ ነው። ዛሬም ልጁ ገንዘብ አዘጋጂ ብሏት ዛሬ እንደሚመጣ ነግራናለች። እንግዲህ ተመልሰን መጠናል። በባለፈው ወንድማችንም ትንሽ ፈቃደኛ ስላልነበረ ነው ዛሬ ተስማምተን ወደሱ የመጣ ነው። ሰላም ወንድሜ እንዴት ነህ? ሰላም ነው። እንዴት ናቸው? እግዚአብሔር ይመስገን እየተሻለ ነው አሁን። ምንም አለ። ያው በእርግጥ ባለፈው ትንሽ በደንብ አልተረዳህንም እና እሷም ባደረገችው እኛም ባስረዳን መሰረት እንግዲህ ዛሬ ተገናኝተናልና እስኪ ስምህን ካስተዋወቅክ በኋላ ምንድነው እየተፈጠረ ያለው የሚለውን እስኪ ከአንተ አንደበት ላዳምጥ። እሺ ስሜ ቢኒያም እባላለሁ። የነ ሁለቱ ልጆች ወንድም ነኝ እና አንደኛው ውጭ ሀገር ነች ያለችው። አንደኛ ደግሞ ያው ከጎኔ ሆና የምታስተማመኝ እህቴ ነች፣ ትንሿ እሷ ነች። እና የተፈጠረው ነገር የትልቋ እህታችን ፍቅረኛ ነበረ አንድ የመጀመሪያ እና በሱ ምክንያት ተጣልታ ይሁን መሰለኝ ከሌላኛው ፍቅረኛ ጋር ሳትነግረው ወደ ውጭ ሀገር ሄደች። እና አሁን እሱ እንዴት የት ነች እያለ ካላመጣችኋት እያለ የእሱን ማነው ሰውየው ማነው ይዟት የሄደው እያስፈራራ እና ድንገት ለካ ከሱ ጋር የእሷን የእህታችን ቪዲዮ ነበር እና በሱ እያስፈራራ ነው እንደዚህ በየቀኑ እየመጣ ብር ካላመጣችሁ እያለ በቃ እያስፈራራ ነው። ያው እንደማየው ጉዳት ደርሶብሃል ማለት እንዴት ነው ይሄ ነገር የተፈጠረው? እንዴት ነው? በምንድን ነው እንደዚህ ያደረገ? ምን ላይ ነው በጣም የተጎዳው? እሱ አንድ ቀን መጣና እቤት ነበርኩ መጥቶ ብር ስጠኝ አለኝ። የዛኔ ደግሞ እየመጣ ይወስድ ነበር ጠዋትም ማታም እና ድንገት አልነበረንም በቃ ያለ አስቤዛም ለሁሉ ነገር ሸፋፍነን ጨርሰናል። እና ካልሰጠኸኝ ብሎ ነው እንደዚህ ይኸው የቁራኛ አድርጎ የአልጋ አልነሳ ይኸው እንደ ፓራላይዝ ሆኜ ነው በቃ ይኸው ቁጭ ብያለሁ። እና ይኸው እግሮቼም እጆቼ አልሰራ ብሎ ይኸው እሷ ነች የምታጎርሰኝ የምታበላኝ እሷ ነው በእህቴ ነው። ትንሽ ከባድ ይገባኛል ከባድ ሁኔታ ውስጥ እንዳለ። ግን በምንድን ነው እንዲህ ሊያደርግ የቻለው? በምንድን ነው የመታህ? በቤት ነበረ እዚህ እና የሆነ ዱላ የሆነ ነበረች የተቀመጠው ድንገት ነው የተቀመጠው እዛ በዛኔ እንደዚህ ሰባብሮ ያስቀመጠኝ። በጣም ከባድ ነው። ወይኔ ያ ቪዲዮ ለማግኘቴ ነው አሳየው ነበር። እርግጥ ያው ለመፍትሄው ነው። ምክንያቱም ባላችሁበት ሁኔታ እህትህም ነግራኛለች እና በዛ ቪዲዮ ምክንያት ነው እንደዛ እየሆነ የነበረው እና ከእናንተ ጋር ደግሞ ጥሩ የሆነ ግንኙነት እንደነበረው ነበር የምናውቀው። እና እስኪ ከቤት ውጪ በውጭ ስለሱ ባህሪ የምታውቀው ወይ የሰማኸው ነገር አለ? ውጭ ላይ ስለ መጀመሪያም ከሷ ጋር እያለ ሚስኪን ጸባይኛ በቃ ሰው የሚወደው ነበር። ግን ይኸው እንደምታየው በአንዴ ተቀይሮ ይኸው እንደዚህ ሰባብሮ እሷን እያሰቃያት እህታችንም ታውቃለች እና ለዚህ በቃ ብር ትልካለች ታውቃለች። በቃ
እና በዛ ምክንያት ነው እንደዚህም ብር ካላመጣችሁ እሷም እያወቀች ይሄን ይበቃችኋል እያለች ብር እየላከች ይኸው ለራሳችን ሳንጠቀም ሰው ሳንሆን ለእሱ እየሰጠ ይኸው እሱ የትም እየሄደ እየጠጣበት እየተዝናናበት የእህቴን ብር ይበዘብዛል እሱ። ማለት ይሄ ነገር ከተፈጠረ በኋላ ሕክምና ምናምን አልሞከራችሁ? ሞክረናል፣ ግን በቃ እቤት ሆኖ በቃ ብሩም አለ የወጪው እሱም ይኸው እየመጣ አሁን መቀበል አልቀረ ይኸው እህቴን በቃ የቤቱን እቃ ራሱ እየሸጠች እኔ ይኸው መነሳት አልችል ምን ማድረግ እንደምችል አላውቅም። እና በቃ ይኸው በቃ እኔም ራሱ መፈራው እህቴ እንዳይጎዳት ሌላ ነገር እንዲያደርጋት እያልኩ ነው። በቃ በውስጤ እነግራታለሁ ተጠንቀቂ እባክሽ፣ ከኔ ሌላ ሰው ወንድ የሚባል የለም እያልኳቸው። በእርግጥ ያው ሁሉንም ማመን የለባትም። ምክንያቱም እንዳልከው በደንብ የምታውቁት የዋህ የነበረ ሰው ነው። እንግዲህ አንተንም እንደዚህ የአልጋ ቁራኛ ያደረገህና አንተ እንደዚህ ብትል አይፈረድብህም። ምክንያቱም ከምታየው ነገር ነው እንደዛ እያልክ ያለኸውና እህትህን ብትሆን ለእኛ መጣ መረጃውን የሰጠችው ለዛ ነው፣ ስለምታውቀን ነው፣ ነግራ ይሆናል ብዬ ስላሰብኩኝ ነው። እና ነግራኛለች። እሷም ጎበዝ ነች፣ ስልቹ ሳትሆን አንተ እንደዚህ እየተንከባከበች ያለች እህት ናትና ለእሷ ራሱ ምስጋና ይገባታል። አዎ በጣም ይኸው የምታጎርሰኝ ሽንት ቤት ራሷ ነች። ይኸው ማታረግልኝ ነገር የለች። እንደ እናት ሆና እያሳደገች ያለችው ሁሉ እህታችን የምትሆን እንግዲህ ያው እንግዲህ እህታችን ከአንቺ ጋር በደንብ አውርተናል። ከዛ በኋላ ማለት ያኔ መጠን ካገኘንሽ በኋላ የተፈጠሩ አዲስ ነገሮች ካሉ ምናልባት ከነገርሽኝ ብዬ ያው ዛሬ ስለመጣችሁም ደስ ብሎኛል። እንደምታዩት ይኸው እንደው ትንሽ አገገመ፣ ሰሞኑን ትንሽ አገገመ፣ ፈጣሪ ይመስገን። አሁን እና በቀደም ዕለት ደውሎ ዛሬ ለሚወስድ ነግሮናል ብር እና እውነት ለመናገር ምንም ነገር አላዘጋጀንም። ያለውን እቃ ሸጠነዋል። ምንም ነገር የቀረን ነገር የለም። እሱን ለማትረፍ አሁንም ምንም ነገር ቢሆንም አደርጋለሁ እና እንደ አላልኩት። ምክንያቱም የለብልም ወደው መጥቶ የሆነ ነገር ያደርግብኛል ብዬ ስለፈራሁኝ አላልኩት እና ዛሬ እንደሚመጣ ነግሮኛል። እስካሁን አልመጣም። ለኛም እንደዛ ስላልሽን ነው ግድ ዛሬ ማድረግ አለብን ብለን ከስራ ባልደረቦቻችን ጋር ተነጋግረን የመጣ ነው። እኔ ብቻ አይደለሁም፣ ብዙ የስራ ባልደረቦች አሉ ውጭም እዚህም። ስለዚህ ምንም የሚያሰጋ ነገር የለም። ልጁ ከመጣ ያው እኛ መጨረስ ያለብንን ነገር እንጨርሳለን። እሱ ይመጣል። እኔ ገንዘብ ይሁን ምን ይሁን የያዘው ነገር ከኛ ምንም አልገባንም። አሁንማ ይመጣል። እሱ ምንም ችግር የለበትም። ገንዘብ ብቻማ አደራችሁ እህቶችን ጠብቋቸው። ችግር የለውም። ያው እሱ የኛ ስራ ነው። እህትንም ብቻ ሳይሆን ያው አንተንም መጠበቅ ግዴታችን ነው። ሁላችሁም ቢሆን በዚህ መልኩ መጎዳት ያለባችሁ መስሎ ስላልተሰማን ነው ይህን ነገር ከግብ ማድረስ አለብን ብለን የመጣ ነውና በምንም አይነት ሁኔታ ውስጥ ቢሆን ምንም አይነት ስጋት እንዲገባችሁ ስላልፈለግኩኝ ነው። ስጋት ወይኔ ጉዴ! ምን ነው? ቆይ ተረጋጊ። ይኸውልሽ ተረጋጊ። ምንም ችግር የለም። ይኸውልሽ ተረጋጊ። ምንም ችግር የለም። ይኸውልሽ ተረጋጊ እያልኩሽ እሱ ነው። ምንም ችግር የለም። ይኸውልሽ ተረጋጊ፣ ችግር የለም። ቆይ ቁጭ በይ። ተረጋጊ። ተረጋጊ። ማነህ? ሰላም፣ እንዴት ነህ? ማነህ?
ተረጋጋ መጀመሪያና ያለውን ነገር አስረዳ። ተረጋጋ ምናምን አይደለም። ማን በቤቴ ማን ወይኔ ጉዴ ጀመር ቤቴ ነው ባይሆንም እንደ ቤቴ ነው። ይኸውልህ ተረጋጋ እያልን መጀመሪያ መረጋጋት አለብህ። ይሄን ለማውራት ከፈለክ እሱን ላስረዳ ነው እያልኩ እኮ ነው። መጀመሪያ ተረጋጋ እያልኩ እኮ ነው። ማን ይኸውልህ ተረጋጋ እያልኩ ነው። መጀመሪያ ኧረ እባክህ ለምን ደግሞ ወጣው? ከቤቴ ውጣ። አልወጣም እያልኩ ነው። ይኸውልህ እንዳትነካ፣ ካሜራው እንዳትነካ እያልኩ ነው። ሰማኛለህ? እንዳትነካው። ይኸውልህ ሰማኛለህ? ወደ ዘይድ እየሰማህ አላጠፋውም። ሰማኛለህ? አልወጣም። ምንድን ነው የሚያስፈራ ነገር አለ? አልወጣም እያልኩ ነው። ሰውዬ ተረጋጋ። በቤቴ ምን አገባህ? ውጣ። ምንድን ነው አንተ? ማን ነው አንተ ቤት ያደረገው? እንዳትነካው እያልኩ ነው። እንዳትደርስበት እያልኩ ነው። ሰማኛለህ? ተጋበል ነው ራኝ። ይኸውልህ ማናችሁ? ሰማኛለህ? እሱን የምነግርህ ነገር አለ። ገባህ? ማን እንደሆንኩ እነግርሃለሁ። ማን ላካችሁ እዚህ ቤት? ማንም አላከኝም። ራሴ ነው የመጣው። በቤቴ ምንድን ነው? ማን ነው አንተ ቤት ያደረገው? ሲጀምር አንተ ቤት ነው። የሚስቴ ቤት ነው። ለዛ ነው እንደፈለክ እየመጣህ የምትደነፋባቸው። ማን ላይ ደነፋው? ይኸውልህ ሰማኛለህ? እያንዳንዱ ነገር አያጠፋም እያልኩ ነው። ሰማኛለህ? መጀመሪያ ነገር ለምንድን ነው የማያጠፋው? አያጠፋው። ምን ስለሆንክ ነው አንተ የሚያጠፋው? ምን ስለሆንክ ነው የሚያጠፋው? የትኛው ሚዲያ ናችሁ መታችሁ የምትቀርጡት? ምንድን ነው የሚያስፈራ ነገር አለ? ማን ምን መሆን መጀመሪያ አንተኛ መጠየቅ አለብህ እኮ። ምን ብዬ ነው የምጠይቅህ? ለምንድን ነው የምጠይቅህ? ለምንድን ነው የማትጠይቀኝ? ለምንድን ነው የሚያጠፋው? አያጠፋው። ለምንድን ነው የማትጠይቀኝ? ለምንድን ነው የማታጠፋኝ? አያጠፋው። ለምንድን ነው የሚያጠፋው? እንዴ ለምን ነው የምትቀርጹኝ ታዲያ? ለምን ነው የምትቀርጹት? አንተ እኮ ነው የመጣኸው አይደል? ምን ልታደርግ ነው የመጣኸው? ለምን ነው የምትቀርጹት? እስኪ ቤቴ ነው። አዎ ለዛ ነው ወንድ ልጁ እንደዛ ያደረግከው። ማን ያደረገው? እኔ ነኝ ያደረኩት። ይኸውልህ ሌላ ወሬ አልፈልግም። ሰማኛለህ? ሰምተሃል? እያንዳንዱን ነገር አውቃለሁ። የትኛው ሚዲያ ነው? ይኸውልህ ሰውዬ ክብር የሚያወድልህ ከሆነ አርፈህ ተቀመጥ። ጠጋበል። ሰማኛለህ? ጠጋበል እያልኩ ነው። በሽጉጥ አስፈራራለህ። ጠጋበል። ይኸውልህ ግንባር እንዳለ ትሰማኛለህ? ቁጭ ሌባ ቁጭ በል። እየሰማኸኝ ነው? በሽጉጥ አስፈራራለህ። በጥሽ ነው የምጥልህ። ትሰማኛለህ? ከዚህ በላይ ላደርግ እችላለሁ እያልኩ ነው። ተረጋጊ እቴ፣ ምንም ነገር አይፈጠርም። ካሜራ እዛ ተረጋጊ። ይኸውልህ ትሰማኛለህ? ከዚህ በላይ ላደርግ እችላለሁ። እየሰማኸኝ ነው? የትኛው የመንግስት አካል ነህ? ይኸውልህ ሲጀመር የምታስፈራራው ማን አንተ? መርማሪ ጋዜጠኛ ወንደሰን እባላለሁ። ማንነቴን ካወቅህ እዛ ንገራቸው። እሱን ደግሞ እኔ ደግሞ በአካል እሱን አሳያለሁ። ትሰማኛለህ? እኔ አልፈራም። እሺ የሰማኸኝ ነው አይደል? እኔ አልፈራም። ምንም ነገር ታስፈራራውን አስፈራራ። ይኸውልህ ወጥቼ እሄዳለሁ። ሌላ ነገር እንዳታስብ። ትሰማኛለህ? ማን የትም ነገር የትም አትሄዳትም። ዛሬ ከኔ ጋር ያለህን ጉዳይ ሳትጨርስ የትም እንደማትሄድ ልነግርህ። የምን ጉዳይ የለንም። የእናንተ ጉዳይ አለ። ይኸውልህ ሁሉንም ነገር አውቃለሁ። ትሰማኛለህ? ከአንተ ጋር የማቃጥለው ነገር የለም። እሺ ከቤቴ ውጣልኝ። አልወጣም። ትሰማኛለህ? ምናምን አትበል። ሲጀመር ወደዛ አድርገው እያልኩ ትሰማኛለህ? ይኸውልህ ተረጋጋ። በቤቴ መጣት ነፍስን እንዳለው ከዚህ በላይ ላደርግ እችላለሁ እያልኩ ቁጭ በል። ትሰማኛለህ? ቁጭ በል። እኔ ሽጉጥ ስላልክ እፈራለሁ አይደለም። እሺ ዝም በል። ኧረ እባክህ ከዛ በላይ ላደርግ እችላለሁ እያልኩ ነው። ትሰማኛለህ? በቤቴ ምንም ቤቴ ዝም በይ። አንተ ማትረባ ሰው ነህ። ቤት ድሮ ቀረ። ዝም በይ። አንተ ወንድሜ ምንም አታመጣም። ምንም አታመጣም። ምንም ከዚህ በላይ ምንም አታረግም። ትገባለህ። ወንድሜን ያደረገው እንዳለ ቅጣቱን ትቀበላለህ። ከዛ በላይ ላደርግ እችላለሁ። አንተ ቆሻሻ ነህ፣ የማትረባ በአንተ ምክንያት ነው ወንድሜ እንደዚህ ይሆናል። አንተ ማትረባ ነህ። በእኔ አይደል ያለፈልሽ? ዝም በይ። ይኸውልህ ትሰማኛለህ? ካሜራውን አጥፋልኝ። ትሰማኛለህ? ይገባል። የምሳንሲ ነው። አንተ ቆሻሻ ነህ፣ አረመኔ። ህይወታችንን በጠባችሁ ስርዓት ያዝ። ድጋሜ ካሜራው እንዳላስጠፋው። የምሳንሲ ነው። አንተ የተረገምክ። ተረጋጊ እባክሽ። ምን ልትደበድበኝ ነው? ልትናገር ነው የመጣው? ነገር ያንሳል። አንተ ምንም ከዚህ በላይ ላደርግ እችላለሁ እያልኩ ነው። ወይኔ ያለባቸው። ይኸውልህ ሰማኛለህ? ድጋሜ ካሜራ ማስጠፋት አልፈልግም። ምን ልታደርግ ነው? አስጠፍተው ሽባረክ። ከዚህ ወዲህ ምን ልታደርገኝ ፈለግ? ይኸውልህ አስጠፍታውን ምን ልትመታ ፈለግ? ይኸውልህ ከዚህ በላይ አደርግሃለሁ እያልኩ ነው። እሺ ምንድነው የፈለከው ከኔ? በጣም ጥሩ። አሁን ወደ ፖይንት የመጣህልኝ። ሰማኛለህ? ለምንድን ነው ይሄ ሁሉ ነገር የምታደርገው? ንገረኝ። ምንድን ነው ያደረኩት? ለምንድን ነው ልጁ የደበደብከው? እየመጣ ገንዘብ የምታስገዛቸው? በግልጽ ለምን አትናገርም? ምንድን ነው ያደረኩት? በግልጽ ተናገረኝ። ልጁን ለምንድን ነው ሽባ ያደረግከው? የትኛው? ለምንድን ነው እየመጣ ገንዘብ የምትጠይቃቸው? ፈጣሪ የረገመክ ህይወታችንን ቤት አይደለም እንደምጠይቅ ምን አገባህ? የምን ቤት? አንተ ምን ቤት አለህ? ድሮ እሷ ባለች የሚስቴ ልጅ የሚስቴ እህትና ወንድም አይደሉ እንዴ?
ብትወድ ኑሮ እንደዚህ ትናገር ነበር? ንገረኝ እስኪ። ብትወድ ኑሮ እንደዚህ ትናገር ነበር? አናቅህም። ይኸውልህ ወይኔ እያንዳንዱ ነገር እንድትነግረኝ የምፈልገው ምንድን ነው የምነግርህ? ለምንድን ነው የሁሉ ነገር የምታደርገው? ለምንድን ነው የምታስጨንቃቸው? ንገረኝ። ለምንድን ነው የምታስጨንቃቸው? አንተ ማነህ? ቆይ መጀመሪያ ንገረኛ። እንድነግርህ ንገረኝ። በጣም ጥሩ። መርማሪ ጋዜጠኛ ወንደሰን ይባላል። መታወቂያ አሳየኝ። በጣም ጥሩ። አየሁት። ጥሩ። ስለዚህ አሁን ምንም ነገር ሳታስቀር አልነግርም። እንድነግርህ ነው የፈለግከው? አዎ። እነሱም ይንገሩኝ። የት ነው ሄደችው? ጥሩ። እሱን መጠየቅ ባለብህ አግባብ በተረጋጋ ሁኔታ ትጠይቃለህ። ትሰማኛለህ? አሁን ግን ብናቀራሱ አንነግርህ፣ ብናቀራሱ ላንተ አንነግርህ። ለምን የማትናገር? ለምን የማትናገር? ሰው አይደለህም አንተ። ስርዓት ያዝ። ትሰማኛለህ? ስርዓት ያዝ እያልኩ ነው። እባክሽ ተረጋጊ እቴ። በቃ አሁን እኛ መጠየቅ ያለብን ነገር ስለምንጠይቅ እባክሽ በተረጋጋ ሁኔታ። የተረገመ በቃ የተረገመ አንቺ ነሽ የተረገመ። ስርዓት ያዝ እያልኩ ነው ሰውዬ። እባክሽ ተረጋጊ። ወይኔ ትሰማኛለህ? እሺ እጄ ለምን አትፈታኝም? አልፈታም። ስለዚህ ሁሉንም ነገር የምትነግረኝ ከሆነ ንገረኝ። አይ የምትል ከሆነ ደግሞ ኃይል እጠቀማለሁ። ትሰማኛለህ? ከዚህ በላይ የምን ኃይል ነው የምትጠቀመው? ሽጉጡን እያሳየ አታስፈራራኝ። በጣም ጥሩ። ስለዚህ መናገርን ትቀጥላለህ ወይስ ምንድን ነው የምነግርህ? እንደፈለግከው ንገረኛ። ምን ልንገርህ? ምን ልንገርህ? እሺ በጣም ጥሩ። ምንም አትነግረኝም እኮ። ምን ልንገርህ? ለምንድን ነው እንደዚህ እያደረግክ ያለኸው? ምን አደረግኩት? በቃ ካሜራ እንዳላስጠፋው እልህ ውስጥ አስገባኝ፣ ደበደብኩት። ምን ማለት ነው? እልህ ውስጥ ብር ስጠኝ ስለው አልሰጥም አለኝ። ለምንድን ነው የሚሰጠህ? እኔ ብር ፈለግኩኝ። ከዛም በኋላ እሱ ምን ያገባል? ማን ስለሆንክ ነው አንተ እየሄድክ ብር የምትቀበለው? መልስልኝ። የሚስቴ ወንድም እኮ ነው። ለምን አልጠይቅም? ግዴታ አለበት እንዴ እሱ? ለምን ተለያያችሁ? ለምን የለበትም? ማን ያለያየን? ጠጣ ነው እንዴ መጣሁ? ማን ያለያየን? አብራችሁ ነው የምትኖሩት ሚስት ጋር? እሷማ የት እንደሄደች እግዚአብሔር ይወቀው። እና ታዲያ ምን አድርገው ነው የምትላቸው? እነሱ ብር ለምንድን ነው የምትጠይቃቸው? ፈልጌ። ማን ስለሆንክ አንተ? እኔ ማን ስለሆንክ ነው አንተ? ማን እንደሆንኩ ትለኛለህ እንዴ? ማን እንደሆንኩ ታውቃለህ? ይኸውልህ ከእነሱ ሰምተሃል? ይኸውልህ ማንም እዚህ ላይ አንተ ማንም ብትሆን እዚህ ጋር ስልጣን የለም። ትሰማኛለህ? ማንም ላይ የምትሆነው ሌላ እዛ የለመድክበት ቦታ ላይ። አሁን ቀጥተኛና ቀጥተኛ ጥያቄ ብቻ ነው የምጠይቀህ። ትክክለኛውን ነገር ንገረኝ። ለምንድን ነው እንደዚህ ያደረግከው? ምን ማለት ነው? ማን ስለሆንክ ነው አንተ እየመጣህ ገንዘብ አምጡ የምትለው? እኔ ማን እንደሆንኩ ታውቃለህ እንዴ? ሂድና ሰፈር ጠይቅ። ይኸውልህ ስለኔ ይነግረዋል። ሂደህ እዛ የለመድክ ሰፈር ላይ ምንም ልትሆን ትችላለህ። እዚህ ግን ዋጋ የለህም እያልኩ እየሰማኸኝ? የትኛው ግን ካሜራ አቁመህ ምናምን እዚህ ጋር በሽጉጥ ይዘህ ምንም ስለማታመጣ ትሰማኛለህ? እዚህ እውነትን ላጋልጥ ነው የመጣው። እንዳንተ ስላሰርከኝ ነው። ምን እንዳመጣ አሳያለሁ። ምንም አታመጣም። ምንም አታመጣም። ሁሉም እንደኛ አይደለም። እኛ ዝም ስላልን ነው። እነሱ ስላሉ ነው የምታወሪው። እነሱ ስላሉ ነው የምታወሪው። ናንካኝ ወንድ ነህ አንተ። ወንድ ና ሞክረዋ። ዛሬ ያደረግከው ነገር ይበቃል። ምንድን ነው ያደረግኩት? ያደረግከው ሰምተሃል? ማሳያ ነው። ሰማኛለህ? ይሄ ማሳያ ነው። ምንድን ነው ማሳያ? መደብደብ ማሳያ ነው? ኧረ እባክህ ምንድን ነው መደብደብ ማሳያ ነው? ማን ነኝ ብለህ ነው ደበደባ እንዴ? ደበደባ እንዴ? ማን ስለሆንኩ ነው አንተ ሰው የምትደበደብ? እኔ አለባቸው እና የፈለገ ስምህን አይደለም ያልኩህ። አንተ ማን ስለሆንክ ነው እየመጣ እነሱ ነው የምታሰቃያቸው? ውጣና ጠይቅ። በጣም አልጠይቅም። አንተ ራስህን ነው የምጠይቅህ። ምንም እንደማታመጣ እያየህ ማን እንደሆንኩ እያየህ። ኧረ እባክህ እያየህ ነው። እሱን ደግሞ ከዚህ በላይ እኔ ሽባ ሳደርግህ እሱን አሳያለሁ። ሰማኛለህ? አሁን እጄ ስለታሰረ ነው። ወንድ ኮንክ ፍታኝና እጅ በእጅ እናውራ እናንተ። ኧረ እባክህ እጄ ስላሰርክ ነው አሁን የምታወራው? የሁሉ ህዝብ ስለሰበሰብክ ነው? ይኸውልህ ስማኝ፣ ከካሜራ ጀርባ የሁሉ ህዝብ ስለሰበሰብክ ነው የምታወራው? ይኸውልህ ደረትን ነፍተህ ከዚህ በላይ ላደርግ እችላለሁ። ማነክ? መርማሪ ጋዜጠኛ ወንደሰን እባላለሁ። ጆሮ አይሰማም? ደንቆሮ ነው። ስንቴሌው አየሁት። መርማሪ እንደሆንክማ አየሁ እኮ። ይኸውልህ በጣም ፎርቲት እየሰራችሁ እየመጣችሁ መርማሪ ነው ብቻ በሉ። ይኸውልህ ወይኔ አሁን
ስለ እውነትና ስለ እውነት ብቻ ነው እየጠየቅኩ ያለሁት። እውነታውንና እውነታውን እንድትነግረኝ እየጠየቅኩ ያለሁት። አይ የምትል ከሆነ ግን የራሳችንን ውሳኔ ወስነን ዘብጥያ ውስጥ ትገባታለህ። አይ እሺ፣ መልታ መጣ ነው መልታ መጣ ነው። ምንም አላመጣም። ምን ታመጣለህ? ምን እንደማመጣ አላሳየህ። ሰማኛለህ? ይኸውልህ ቀልድ አይደለም ያዝኩት። ደጋግሜ ላስረዳ ሞክሬ ነበር። እሺ ከእኔ ምንድን ነው የምትፈልገው? በጣም ጥሩ። አንተ የምፈልገው ይሄን ሁሉ ነገር ለምን እንደዚህ እንደምታደርግ የምፈልገው ማወቅ የምፈልገው። መከዳት ታውቀዋለህ? መከዳት እንዴት እንደሆነ ታውቃለህ? አታውቅም። ብታውቅ እንዲህ ወንድ ልጅ እንዲያደበደበ ወንድ ልጅ ና ፍቅር ምን እንደሆነ ታውቃለህ? አታውቅም። ለምንድን ነው የማላውቀው? በቃ አታውቅም። ስለማታውቅ ነው እንዲህ ደብድበህ እንዲህ የምታስቀምጠኝ። ክዳኝ ነው ሄደችው። በእሷ ንዴት እነሱን እልህ ላይ የገባሁት። ምን ማለት ነው? በቃ የት እንደሄደች ስለማውቅ የኔ ክዳኝ ሄደች። ወይኔ ይኸውልህ ሰማኛለህ? የምጠይቅህን በስርዓት መልስልኝ። እየመለስኩ ነው። በጣም ጥሩ። ክዳኝ ነው ሄደችው አልክ። መጨረስ ያለብህ የእሷን ጉዳይ ከእሷ ጋር ነው። ከእነሱ ጋር ፍቅር ነበርክ፣ ሰላም ነበርክ፣ እየመጣ ትጠይቃቸው ነበር። ለእነሱ ውለታዬ ነው የሚገባቸው። እሷን ማገኘው በእነሱ ነው። እነሱን እንዲያደርግ ነው እሷ ማግኘት የምችለው። ማለት ምን ማለት ነው? በቃ እኔ ላይ ተጫውታብኝ ነው ሄደችው። እሱን በቃ እኔ ደግሞ እነሱን አገኘሁት። እኔ ደግሞ ተጫውተሽ እነሱ ላይ ይጫወታሉ። ይሄ አመለካከት የሚጠቅም አመለካከት አለ። ሰማኛለህ? ሰው በሌለበትና ባሏለበት እንደዚህ ማድረግ ትክክል ነኝ ብለህ ነው እያሰብክ ያለው። አፈን ሞልታው እያልከኝ እኮ። አዎ በቃ እኔ እሷን በቃ ክዳኛለች። የካደችኝን በእነሱ ነው የምወጣው። በቃ እረክቻለሁ። አሁን አንተ በእነሱ ስቃይ ነው የምትረካው። በቃ እኔንም እንደዚህ ነው ስቃይ ውስጥ ከተተችኝ። እሱን መመለስ የምትችለው ከእሷ ጋር ብቻ ነው። በቃ አላገኛትም። ስላላገኘኋት በእሷ ማገኛት እነሱን ነው። ስልክ የት ነው ያለው? ስልክ የለኝም። ለምንድን ነው ስልክ የምትፈትሸው? ኪሴ ለምንድን ነው የምትፈትሸው? ስልኬ ለምንድን ነው የምትፈትሸው? እሺ ስልኬ መልስልኝ። በዚህ እያስፈራራህ አይደለም እነሱን እንትን የምትላቸው? ንገረኝ። በዚህ በያዝኩት ቪዲዮ ነው አይደል? እነሱን እያስፈራራህ እዚህ ደረጃ ያደረስካቸው። ስለዚህ ከዚህ በኋላ ምንም አይነት የምታስፈራራበት ነገር እንደሌለ ልነግርህ እወዳለሁ። ይኸውልህ እስከ ዛሬ ያደረግከው ነገር ትክክል ነኝ ብለህ ነበር አንተ የምታስበው። ግን አሁን ትክክል እንዳልሆንክ ደግሞ ማስረጃውን እያሳየው እኮ ነው። እንደዚህ ስቀጠቅጥህ ልክ ነኝ። ለምን ክዳኝ ሄደች? ስለ ፍቅር አውቃለሁ አልክ። እሱን የምትጨርሰው ከእሷ ጋር ነው። እነሱ ምን አገባቸው እያልኩ እኮ ነው። ሰውዬ ለምን አገባቸው? ወንድምና እህት አይደሉ? እና ቢሆንስ አያውቁም? መጨረሻ ያለብህ ከእሷ ጋር ነው። አላገኛትማ፣ ሄዳለች፣ ውጭ ናት ያለችው። እሱ የራስህ ጉዳይ ነው። እነሱ ጋር የሚያገናኘው ነገር የለም። ፍቅር በሆንክበት ሰዓት ላይ እንደዚህ የተንከባከብካቸውን ሰዎች መጣሁ እንደዚህ ገንዘብ አምጡ እያልክ የምታስጨንቃቸው ማን ስለሆንክ ነው? እንዴ ምን አይነት አመለካከት ነው? እህት የለህም? እናት የለህም? አለ ቢኖረኝስ እያልከኝ? ቢኖረኝስ እናት ሌላ እህት ሌላ። ታዲያ ምን ማለት ነው? ሚስት ማለትስ ምንድን ነው ለአንተ? ሚስት ማለት ለአንተ ምንድን ነው? ሚስት ምን ማለት ነው? ሚስቴ ናት። ሌላ ምን አለ? ላትዘባዘብ። ጠጣ ነው እንደ መጣው ሰውዬ። እጄ ስለታሰርኩ ነው። ይኸውልህ ነግሬሃለሁ። ድጋሚ አስጠፍቼ ነብስን ነው የማወጣው። አሁን ግን ካስጠፋሁት እገልሃለሁ። እየሰማኝ ነው? እገልሃለሁ። እሺ ምንድን ነው የፈለግከው? ንገረኝ። እሺ ይኸውልህ ሰማኛለህ? አንተ በሰፈርህ ወሮ በላ ልትሆን ትችላለህ። ሁሉም ላይ ያንተ ወሮ በላነት ግን ይሰራል ማለት አይደለም። እየሰማኝ ነው አይደል? ስለዚህ እነሱ በሌሉበት ቪዲዮ ይዘህ እየመጣ ገንዘብ አምጡ እያልክ የምታስጨንቃቸው
ማን ነኝ ብለህ ነው አንተ የምታስበው? እሷስ ባል የለኝም ብላ አይደል ሄደችው? ይኸውልህ እኔም እኮ አውቃለሁ። ይኸውልህ የምታውቀውን ነገር ከእሷ ጋር ነው መጨረስ የምትችለው። እኔ አልተጎዳም አልተከዳም እያልኩ አይደለም። ሊሆን ይችላል፣ ግን ያን ጉዳይ መጨረስ የምትችለው ከእሷና ከእሷ ብቻ ነው። በቃ እሷን ስልኳን እየዘጋችብኝ ስለሆነ ማግኘት ስለማልችል በእነሱ ነው ማግኘት የምችለው። በቃ በእነሱ ነው ማግኘት የምችለው ማለት እየተደዋወልክ ነው የምታገኛቸው ነው? እግራቸውን እየተባበርክ እነሱን ስጎዳ ነው እሷ ወደ እኔ መደወል የምትጀምረው። ስለዚህ በእነሱም መጠቀሚያ አድርገህ በእጃቸው በል ተጠጠህ። የእነሱ ውለታ ግን ይሄ ነው። በቃ ብርም የምትልክልኝ የምታወራኝም በእነሱ ምክንያት ነው። እንዲህ ሳያደርጋቸው ነው የምታገኘኝ። እንደዛ ከሆነ አታገኘኝ። ስለዚህ በቪዲዮ እያስፈራራህ አንተ የእሷን ቪዲዮዎች ልትለቅ ነው። ከዚህ በኋላ ግን እንደማታገኘው ከእሷም ቤሳቤስቲን ሳንቲም እንደማታገኝ ማረጋገጫው ይሄ ስልክ ነው። በምን ዝም በይ አንቺ ዝም በይ ከሰው አልተፈጠርክም አንተ። ስርዓት ያዝ። የስራህን ይስጥ። አሁን የስራህን ነው የምታገኘው። እህቴ ምንም አላረገችም። ምንም አላረገችም። በጣም ጥጋብ። መጀመሪያም አንተ አትገባትም፣ ለእህቴ አትገባትም። ዝም በይ። እየሰማኝ ነው። አንተ አርፈህ እዛ እንትን በል ታማሚ አንተ ጋር ሲጀመር የማቃጥለው ጊዜ ተነስ እያልኩ ነው ሰውዬ። አንተ ካሜራውን አጥፋው። ተነስ የስራህን ታገኛለህ። አሁን የስራህን እሺ፣ የተረገምክ አሁን የስራህን ነው የምታገኘው። እንግዲህ ውድ ተመልካቾቻችን ይህን ጥጋበኛ እንግዲህ ለነ ሳጅን አቀብዬው ነው ወደ እነሱ የተመለስኩት። እሱም ዋጋውን ማግኘት ስላለበት ዋጋውን ያገኛል። አሁን ደግሞ እስኪ ወንድማችን ጋር ትንሽ ጉዳት ስለደረሰበት የግድ እሱን ወስደን ማሳከም አለብን፣ መታከም አለበት። ምክንያቱም በዚህ ሁኔታ ውስጥ ሆኖ ቤት ውስጥ እንደ ኩዮቹ እንደ ጓደኞቹ መንቀሳቀስ፣ ማውራት፣ የስራ እድል መስራት አለበት። ወጣትም ስለሆነ ይህን ደግሞ ያላደረገበት ምክንያት ምንድን ነው? ያው ባላቸው የገንዘብ እጥረት ምክንያት ፕላስ ደግሞ እሱም እየመጣ የሚወስደው ገንዘብ በመኖሩ ነውና ወንድሜ አሁን ልብሶችን ቀይረህ እንግዲህ ወደ ሕክምና የምትሄድበት ማለት መጀመሪያ ሁላችሁ በጣም ላመሰግናችሁ እፈልጋለሁ። እግዚአብሔር ይስጣችሁ እህቶቼ። ከዚህ በላይ ጭንቀታቸውን በቃ እንደዚህ በማየት ራሱ ትልቅ እረፍት ነው። ትልቅ በቃ ብዙ አናድክምህ። በደንብ ሲሻለህ ምስጋና ይቀጥላል። ችግር የለውም። አሁን እንትን ያለህበት ሁኔታ ትንሽ ስለማይፈቅድ ነው። እሱን እኛ ካደረግን በኋላ በደንብ ቁጭ ብለን እንወያያለን። እንግዲህ እህታችንን ብትሆኚ እንግዲህ ለዛ ነው እኛን እመኝን ያልንሽና ማለት የምትፈልጊው ነገር ካለ እኔ እግዚአብሔር ይስጣችሁ ነው የምለው። እኔ ሌላ ምንም አላለም። ፈጣሪ ውለታችሁን ይክፈለው። እኔ ጭራሽ ያልጠበቅኩት ነገር ነው። ጭራሽ መቼም ከሱ እናመልጣለን ብዬ አላሰብኩም ነበር። የሁሉ ደግሞ የሆነው በእናንተ ነው እና ጎንበስ ብዬ እግዚአብሔር ይስጥልኝ ነው የምለው። እግዚአብሔር ፈጣሪ ውለታችሁን ይክፈለው ነው የምለው። አሜን አሜን። ወንድሜን እኔንም ሁላችንም ካለንበት ጉድ ነው ያወጣችሁን። እኔ በቃ እኔ ምንም ብቻ አላቅም። በቃ አይዞሽ በቃ አሁን እኮ ደስታ ነው። በቃ እንግዲህ በዚሁ እንትን በለው፣ ተረጋጊ። ያው አንቺም እንትን በይና ወደ ሕክምና የምንሄድበት ነገር ይፈጠራል ማለት ነው። እንግዲህ ውድ ተመልካቾቻችን እንግዲህ ወንድማችንም ወደ ሕክምና ወስደን ለእህታችንም እንግዲህ ደግሞ እረፍት የምትሆንበትን የስራ እድሎች ለማመቻቸት ከስራ ባልደረቦቻችን ጋር እንሞክራለን ማለት ነው። እንግዲህ ለነበረን ጊዜ ትንሽ ስሜታዊ ስለሆንኩ ነው፣ በጣም ይቅርታ። ለነበረን ጊዜ በጣም አመሰግናለሁኝ። መልካም ጊዜ ይሆንላችሁ።